የፈለኩት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በጻድቃን ልማት ከተማ ደስ ይላታል። ምሳሌ 11 ቁጥር 10 በብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ በመሪ አያት መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ሰበካ ጉባኤ አስተዳደር ጽሕፈት ቤትና ሕንጻ አሰሪ ኮሚቴ ህዳር 9 ቀን 2018 ዓ.ም ተጀምሮ የተሰራውን የድልድይና መንገድ ስራ ባርከው ከፈቱ። ጥር 24 ቀን 2018 ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ እና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር መላከ ምሕረት አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መጋቤ አእላፍ ማሙዬ ሸዋፈራው የአዲስ አበባ ሀገረ ስብከት ዋና ጸሐፊ፣ ክቡር እንግዲህ ሰዓቱን ለማሳጠር ሁሉንም ክቡራን የአዲስ አበባ ሀገረ ስብከትና እንዲሁም የክፍለ ከተማችን ዋና ስራ አስኪያጅ ክቡር መላከ ምሕረት አባ ገብረ እግዚአብሔር፣ የተወደዳችሁ አባቶች ካህናት፣ ምዕመናንና ምዕመናት እንኳን ለዚህ ዕለት አደረሳችሁ። እግዚአብሔርን አመስግኑት። ፕሮግራማችን እጅግ ያጠረ ነው። ዛሬ የለፋችሁበት የደከማችሁበት የመንገድ ስራ ተጠናቆ ፍሬውን ለማየት ችላችኋልና በዚሁ አጋጣሚ በብፁዕ አባታችን ፊት ሁላችንም ቆመን ይህንን ህንፃ ቤተክርስቲያን ለመፈጸም ቃል የምንገባበት ቀን ስለሆነ በድጋሚ እግዚአብሔርን አመስግኑት። ከዚህ በማስከተል የደብራችን ምክትል ሊቀመንበር የሆኑት ለብፁዕ አባታችን እንኳን ደህና መጡ የሚል መልእክት ሰበካ ጉባኤውን ወክለው ያስተላልፉልናል። ብፁዕ አቡነ ሕርያቆስ የአዲስ አበባ ሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ፣ ክቡር መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መላከ ስብሐት አብይ ዘለቀ የብፁዕ ሊቀ ጳጳስ ልዩ ጸሐፊ፣ ክቡር መላከ ምሕረት ቆሞስ አባ ገብረ እግዚአብሔር ታደለ የለሚ ኩራ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ ክቡራን የሀገረ ስብከቱና የክፍለ ከተማ የመምሪያ ኃላፊዎች፣ ክቡራን የደብራችን ዋና አስተዳዳሪ መላከ ብፁዓን አመረ በኩረ ጽዮን፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ክቡራን የሰበካ ጉባኤ አባላትና የህንፃ ስራ ኮሚቴ አባላት፣ የደብሩ አስተዳደር የስራ ኃላፊዎች፣ ማህበረ ካህናትና ልዩ ልዩ ሰራተኞች፣ የሰንበት ትምህርት ቤት ወጣቶችና በዚህ በተቀደሰው አውደ ምሕረት ላይ የተሰበሰባችሁ ምእመናትና ምእመናት በሙሉ በቅድሚያ ለዚህ ዕለትና ሰዓት ላደረሰን አምላካችን ምስጋናዬን እያቀረብኩ ይህን አጭር የመግቢያ ሪፖርት እንደሚከተለው አቀርባለሁ። ደብራችን መሪ አያት መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በሚያዝያ ወር 1992 ተመስርቶ አሁን ባለው መቃኞ ውስጥ መንፈሳዊ አገልግሎቱን እየሰጠ ሲሆን በአጥቢያችን ከሚገኙ አብያተ ክርስቲያን እንደ ቀደምትነቱ በልማትም ሆነ አዲስ ህንፃ ቤተክርስቲያን ገንብቶ በማጠቃለል ለአገልግሎት ማብቃት ባይቻልም በወቅቱ አሁን ያለውን ቦታ ለመንፈሳዊ አገልግሎት እንዲውል በፈቃዳቸው ቦታውን የሰጡትን ምዕመናት እና ይህንን ቦታ አስረክበው ህጋዊ የይዞታ ማረጋገጫ ካርታ እንዲኖረው ላደረገው የሥራ ኃላፊዎች ሁሉ
በዚህ አጋጣሚ በብፁዕነቱ ፊት ከፍ ያለ ምስጋናችን እናቀርባለን። ብፁዕ አባታችን፣ ክቡራና ክቡራት፣ ምንም እንኳን ለዛሬ መሰባሰባችን የብፁዕነቱ ቡራኪ ለመቀበል ምክንያት የሆነውን በአጭር ጊዜ ውስጥ የተሰራውን የመንገድና የድልድይ ስራ አስባርኮ ለአገልግሎት ለማብቃት ቢሆንም ሰበካ ጉባኤው ከተመረጠበት ጊዜ ጀምሮ መንፈሳዊ አገልግሎትና የልማት ስራዎችን እንዲሁም የህንፃ ቤተክርስቲያኑን ግንባታ፣ ሌሎች ተጓዳኝ ስራዎችን በሚመለከት ልዩ ልዩ ተግባራትን ሲያከናውን ቆይቷል። ከነዚህ መካከል ሊታለፍ የማይገባው አንኳር ነጥብ እገልጻለሁ። ቤተክርስቲያኗ 365 ቀን የማይቀደስባት የነበረች ቢሆንም ይህ ሰበካ ጉባኤ ከገባ ጊዜ ጀምሮ ቤተክርስቲያኗ 365 ቀናት እንዲቀደስባት እግዚአብሔር እንዲመለክባት አድርጓል። ሁለተኛ፣ የቦታው ኪራይ በጣም ዝቅተኛ የነበረ ሲሆን ሰበካ ጉባኤው አስጠንቶ ከፍተኛ ጭማሪ በማድረግ የካህናቱን ኑሮ አሻሽሏል። የሀገረ ስብከቱን ፐርሰንት ገቢ ከፍ አድርጓል። ሶስተኛ፣ ህንፃ ቤተክርስቲያናችን ከኮንትራት ጋር በነበረው አለመግባባት ምክንያት የህንፃው ስራ ቆሞ ጉዳዩ ወደ ፍርድ ቤት የሄደ የነበረ ቢሆንም ይህ ሰበካ ጉባኤ ጉዳዩን በሽምግልና በመጨረስ ነባሩንና አዲስ ኮሚቴ እንደገና አዋቅሮ ስራው እንዲጀመር አድርጓል። አራተኛ፣ ይህ ሰበካ ጉባኤ ለቤተ ክርስቲያኗ ይዞታ ለማስከበር አስፈላጊውን ጥረት በማድረግ ቤተ ክርስቲያኗን የኢካርታ ባለቤት እንድትሆን አድርጓል። አምስተኛ፣ ይህ ሰበካ ጉባኤ የአለቃ ማረፊያ ቤትና ባለ 8 ክፍል መጸዳጃ ቤት እንዲሁም ይሄን የምታዩትን የግቢ ማስዋብ አድርጓል። ብፁዕ አባታችን፣ ክቡራና ክቡራት፣ ከምንም በላይ በአሁኑ ሰዓት ደብራችን በማስተዳደርና በመምራት ላይ የሚገኙት ክቡር መላከ ብፁዓን አእመረ በክረ ጽዮን ከተመደቡበት ከሰኔ 25 ቀን 2017 ዓ.ም ጀምሮ ባለፉት 6 ወራት ውስጥ አንደኛ በመከናወን ላይ የሚገኘው ህንፃ ቤተክርስቲያን ስራው እየተካሄደ የሚገኝ ሲሆን ለዚህ ተግባር ከደብሩ ሰበካ ጉባኤ፣ ህንፃ አሰሪ ኮሚቴ፣ የአስተዳደር ኃላፊዎች እንዲሁም ማህበረ ካህናትና ልዩ ልዩ ሰራተኞች፣ የሰንበት ትምህርት ቤት አባላት ጭምር በብቃት በማስተባበርና በመምራት ተጨባጭ ውጤት እንዲታይ ተደርጓል። ሁለተኛ፣ በደብሩ የሚገኘው ውሃ አቅርቦት ችግር በዘላቂነት ለመፍታት በሚያስችል ሁኔታ በሰጡት አመራር የቅርብ ክትትል የከርሰ ምድር ውሃ ቁፋሮ እየተከናወነ ሲሆን ስራውን በመገባደድ ላይ ይገኛል። ሶስተኛ፣ ከቦታና ቤት ኪራይ ጋር በተያያዘ ጉዳያቸው በፍርድ ቤት ተይዞ የነበረ ወደ ተሻለና ሰላማዊ ወደሆነ አማራጭ በማምጣትና የደብሩን ጥቅም በማስጠቀም በስምምነት እንዲፈታና እልባት እንዲያገኝ ሆኗል። በመጨረሻም ለዛሬ መሰባሰባችን ምክንያት የሆነውና የብዙ ምዕመናትና ምዕመናን አንገብጋቢ ጥያቄ የነበረው የመግቢያና መውጫ መንገድ ችግር ለመፍታት ከሚመለከታቸው አካላት ጋር ተገቢውን ውይይት በማድረግ በአጭር ጊዜ ውስጥ የመንገዱና የድልድዩ ስራ ተጠናቆ ይኸው በሚታይ መልኩ በብፁዕ አባታችን ተባርኮ ለአገልግሎት እንዲውል ተደርጓል። የስራ አፈጻጸሙን በተመለከተ በመንገድና ድልድይ አሰሪ ኮሚቴ ዝርዝር መግለጫ የሚሰጥ መሆኑን እየገለጽ አሁን ባለ ሁኔታ በደብራችን አስተዳደር አመራር ሰጭነት በሰበካ ጉባኤና በአስተዳደር የስራ ኃላፊዎች፣ ህንፃ አሰሪ ኮሚቴዎች፣ ማህበራት እንዲሁም ሰንበት ትምህርት ቤትና ማህበረ ምዕመናት ህብረትና አንድነት ስራው በመከናወን ላይ የሚገኝ ህንፃ ቤተክርስቲያን በአጭር ጊዜ ውስጥ ስራው ተጠናቆ ለአገልግሎት እንዲውል ያለኝን ጽኑ ተስፋ እየገለጹ ብፁዕነቱ በቤተክርስቲያናችን በአካል በመገኘት የተሰራውና እኛ ልጆቹን ስለባረኩን በሰበካ ጉባኤው ስም ልባዊ ምስጋና የሚያቀርብ ይህንን አጭር የመግቢያ ሪፖርትና የእንኳን ደህና መጡ መልእክቴን በዚሁ አጠናቅቃለሁ። የብፁዕነቱ ብራክ ይድረሰን። እግዚአብሔር ይስጥልን። ወስብሐት ለእግዚአብሔር። ብፁዕ አቡነ ሕርያቆስ የአዲስ አበባ እና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ፣ ክቡራን እንግዶቻችን፣ እንደየማዕረጋችሁ ጊዜ ለማሳጠር በምድራችን በአምላካዊ ቃል መሰረት ቤተ እግዚአብሔርን ሲሰራ የነበረ ያለ እስከ ፍጻሜ ዓለምም የሚቀጥል ክርስቲያናዊ ተግባር በመሆኑ እነሆ ህንፃ ግንባታው አሁን ከሚታይበት ደረጃ ላይ ደርሶ የሚገኘው የጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ህንፃ ቤተ ክርስቲያን ተያያዥ የሆኑ
ግንባታ በእግዚአብሔር ፍቃድ በጻድቁ አባታችን ጸሎትና እገዛ በመፋጠን ላይ ይገኛል። ብፁዕነቶ መልካም ፍቃድ ወደዚህ እንዲያስተዳድሩ የተመደቡ መላከ ብፁዓን አእምረ በኩረ ጽዮን ሐምሌ 1 2000 በቤተ ክርስቲያን ቅጥር ግቢ ውስጥ በነበራቸው የሰበካ ጉባኤ አባላት ከማኅበረ ካህናት ጉብኝት በስተምዕራብ በኩል በር አለመኖሩን ጠይቀው እንደተረዱ እግዚአብሔር ይረዳናል እንሰራለን በማለት ነሐሴ 10 2017 ዓ.ም ጀምሮ መላው የቤተ ክርስቲያናችን ማህበረሰብ ማለትም ከአስተዳደር አካላት፣ ከማኅበረ ካህናት፣ ከህንፃ ሰሪ፣ ከሰንበት ትምህርት ቤት፣ ከማኅበረ ምዕመናን ጋር በእግዚአብሔር ፍቃድ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ በመሆን በፍጹም ሰላም በአንድነት በማስተባበር ያለምንም መለያየት ሁሉንም አካላት የሥራ አካል አድርጎ ማሰራትና የበረከት ተሳታፊ በማድረግ ፍሬያቸው በገሃድ የሚመሰክርላቸው ብቻ ሳይሆን በአርአያነት ሊታይ የሚችል በመሆናቸውና እንዲህ ያሉ አባትን መሪ ስለላኩልን በዚህ ቡራኪዮ በሚጠባበቅ ምዕመን እና ህንፃ አሰሪ ኮሚቴ ስም በብዙ እናመሰግኖታለን። የመንገድና ድልድይ ግንባታ ስራ ዝርዝር ብፁዕ አባታችን በቅዱስ ቤተ ክርስቲያናችን ውስጥ የተከናወኑ የመንገድና የድልድይ ግንባታ እንቅስቃሴ ሪፖርት ለማቅረብ ከማለፋችን በፊት ከዚህ ከአዲስ በመገንባት ላይ ከሚገኘው ከመሪ አያት መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን በስተ ምዕራብ አቅጣጫ ለሚኖሩ ምዕመናን ወደ ቅድስት ቤተ ክርስቲያን ለመመላለስ የመንገድ ችግርና አቋርጦ የሚሄድ ወንዝ በመኖሩ ላላስፈላጊ ድካምና እንግልት ተጋልጦ የቆየ ቢሆንም በክቡር አስተዳዳሪያችን አእምረ በኩረ ጽዮን አፋጣኝ መፍትሄ ለመስጠት እንዲቻል እንቅስቃሴ ለመጀመር ኮሚቴ ማዋቀር አስፈላጊ ሆኖ ተገኝቶ የኮሚቴ አወቃቀር አንድ ከሰበካ ጉባኤ አባላት፣ ከህንፃ ሰሪ ኮሚቴ፣ ከምዕመናን፣ ከሰንበት ትምህርት ቤት ወጣቶች በተውጣጡ ብዛታቸው 10 የሚደርሱ የተሟላ ኮሚቴ አባላት በማዋቀር ህዳር 9 2018 ዓ.ም የድልድይ ስራው በይፋ ተጀመረ። ቅድመ ግንባታ የተከናወኑ ስራዎች አንድ እንዲሰራ የታሰበው መንገድ የጎን ስፋት 10 ሜትር ቁመቱ 70 ሜትር የሆነ መንገድ ቦታ ለማግኘት በባለ ይዞታው ስር የሚገኝ በመሆኑ ባለቤቶችን አነጋግሮ ይሁንታቸውን ማግኘት አስፈላጊና እጅግ ወሳኝ ጉዳይ በመሆኑ ይህንን ታላቅ ዓላማ ከጫፍ ለማድረስ ክቡር አስተዳዳሪያችን ከአቶ ፈጠነና ቤተሰብ ጋር ስምምነት በመፈጸም ተረክበው ይህን ስራ ከዳር በማድረስ ከአባታችን ጎን በመሆን የዚህ ታላቅ በረከት ተካፋይ የሆነው ወንድማችን ሲራክ አዳነ ቅድስት ቤተ ክርስቲያናችን መቼም የማትዘነጋው አገልግሎት በማበረከት ጻድቁ በረከታቸው ያድልልን እንላለን። 2 የመንገድ ስራውን የድልድይ ግንባታ ከመጀመሩ በፊት አስቀድሞ የዲዛይን ስራ ኮሚቴ አጠናቆ በማስረከብ አስፈላጊ የሆኑ ግብአቶችን በሙሉ በማቅረብ ለዋናው የግንባታ ስራ የሚሆኑ ባለሙያዎችን በሙሉ ዝግጅት በማድረግ ግንባታ ጊዜ የተከናወነ ተግባራት አንድ መንገድ ሆኖ ድልድይ ሲሰራ ዲዛይኑን ጠብቆ የሚሰራ መሆኑን መከታተል። 2 ጠቅላላ ግንባታው ለማከናወን የቀረበውን ግብአት ምንም አይነት ብክነት ሳይኖር የግንባታ ስራው በመከታተል ከፍተኛ ርብርብ በማድረግ በ2 ወር ከ15 ቀን ብቻ በማጠናቀቅ እነሆ ዛሬ በብፁዕ አባታችን አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ ተባርኮ ስራ እንዲጀምር የረዳን አምላክ ገብረ መንፈስ ቅዱስ የተመሰገነ ይሁን። ጠቅላላ ግንባታው የወጣ ወጪ አንድ ለግንባታው ግብአት ግዢ ከመከላከያ ኮንስትራክሽን ትቦ ግዢና ማጓጓዣ ብር 2,773,206 ከ08። ሁለተኛ ለተለያዩ ማሽነሪዎች የክራይ ብር 982,600። ሶስተኛ ለተለያዩ ባለሙያዎች የሥራ ዋጋ 282,852 ከ60 260 ብቻ የሚሆን ወጪ ሆኖ ጠቅላላ የወጪው ድምር 4,038,658 ከ68 ብር ሆኗል። ብፁዕ አባታችን የክፍል ለዚህ የተቀደሰ አገልግሎት አስተዋጽኦ ያደረጋችሁ ወገኖቻችን በሙሉ በጻድቁ ስም እያመሰገንን ለድልድይና ለመንገድ ሥራ ያደረጋችሁት ርብርብ ወደ ህንፃው በማድረግ በዚህ ዓመት ያቀርነውን
ኮለንና እስላብ እንድናጠናቅቅ የአደራ መልእክታችንን እናስተላልፋለን። የቅዱስ አምላክ እግዚአብሔር ሀገራችን ኢትዮጵያ ቅድስት ቤተክርስቲያናችን ከምእመናን ጋር ይጠብቅልን። አሜን። ወስብሐት ለእግዚአብሔር። ምናልባት መንገዱ ሲሰራ እጅግ ከ150 መኪና በላይ አፈሮች ወጥተዋል። እንዲሁም ደግሞ የገረጋንቲ ሙሌቱ እጅግ ብዙ ነበረ። ፈተና በገጠመን ሰዓት ለአጭር ጊዜ ለ15 ቀናት ፈተናዎች በነበሩበት ሰዓት ያንን ስራ እንዳይቋረጥ አንድ ምእመን አባታችን የጀመሩት ስራ አይቋረጥም በማለት እኔ በሌለውበትም ሰዓት ስራው እንዲቀጥል አድርገውልናል። አንድ ምእመን እሳቸውንም አመስግኑልን። ምናልባትም ለ15 ቀናት ቢቋረጥ ኖሮ ዛሬ አይደርስም ነበረ። እንዲሁም ደግሞ በልጉ ይመጣና ያስቸግረን ነበረ። የሚመጣውም ጎርፉ እጅግ ሰፊ ጎርፍ ነው። ትልቅ ወንዝ ነው። ይህ ሄዶ ወደ በጎሮ አርጎ የሚያልፈው ትልቅ ወንዝ ነው። እንዲሁም የኮሪደሩ ልማት ደግሞ ከመምጣቱ በፊት እኛ ቀድመን የኮሪደር ልማት እናልማ በማለት ነው። በዚህ የተራዱን የመከላከያ ኢንዱስትሪ ኮንስትራክሽን ማቴሪያል ማኒፋክቸሪንግ መንገድ እየሰራን ነው ቢሉም ደብዳቤ ስንጽፍላቸው ቅድሚያ ቱቦውን ሊሰጡን ችለው ስራችንን ልናፋጥን ችለናል። እንዲሁም ደግሞ የክፍለ ከተማችን ዋና ስራ አስፈጻሚ ጀምሮ በአጠቃላይ በወረዳ ያሉት የመንግስት አካላት የጸጥታ አካላት በዚህ ስራ ረድተውናል። እነርሱንም ብፁዕ አባታችን እንዲባርኩልን እጠይቃለሁ። እናንተም አመስግኑልን። የዓለም እጆችን ብፁዕ አባታችን በመካከላችን አሉ። ወንጌላዊው አባት የዋሁ አባት መመሪያ ይሰጡናል። ወደ አረጋዊው ወደ አንጋፋው አባት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ የሀገረ ስብከታችን ዋና ስራ አስኪያጅ መልአከ ምሕረት አባ ገብረ መድኅን፣ ክቡር መጋቤ አእላፍ ማሙዬ ሸዋፈራ፣ የሀገረ ስብከታችን ዋና ጸሐፊ፣ ክቡራን የሀገረ ስብከታችን የሥራ የክፍል ኃላፊዎችና የለሚ ኩራ ክፍለ ከተማ ቤተ ክህነት ሥራ አስኪያጅ መልአከ ምሕረት አባ ገብረ እግዚአብሔር፣ ልዩ ልዩ የሥራ ኃላፊዎች፣ የዚህ ግቢ የሥራ መሪና የሕዝቡ ጠባቂ የሆኑት ክቡር መልአከ ብፁዓን አእምረ አሸብር ሊቃውንተ ቤተ ክርስቲያን፣ በዚህ የተሰበሰባችሁ የመሪ አያት አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን አጥቢያ ምዕመናንና ከልዩ ልዩ ስፍራ የመጣችሁ ሁላችሁም እንደምን አረፈዳችሁ። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ለዚህ ዕለት ለዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ትምህርቱ መልእክቱ በክቡር ስራ አስኪያጅ ተላልፏል። ስለ እመቤታችን ነው የተናገሩት። በልቧ ተይዘው ነበረ። እመቤታችን ሁሉን ነገር በውስጧ፣ ሁሉን ነገር በሆዷ፣ ሁሉን ነገር በልቡናዋ የምትይዝ እዩልኝ የማትል ስሙልኝ የማትል መልአኩ ቅዱስ ገብርኤል እያደገደገ እየወደቀ እየተነሳ የሐዲስ ኪዳንን የብስራች ጌታን የመውለዷን ዜና ሲነግራት እመቤታችን ያንን ሁሉ በልቡናዋ ትይዝ ነበረ። ተአምራትን ሲያደርግ በቃና ዘገሊላ ውሃውን ወይን ሲያደርግ ከልጅነቱ ጀምሮ ከሆዷ ከማህፀኗ ወጥቶ አንዴ በትከሻዋ ሌላ ጊዜ በጀርባዋ
ሌላ ጊዜ በጎኗ እያዘነች የእናትነት ፍቅሯን እየመገበች ያሳደገችው የሰማይና የምድር ንጉሥ ገዢ ጌታ ኢየሱስ ክርስቶስ የሚያደርገውን ነገር ታይና በልቡናዋ ትይዝ ነበረ። እየሰማችሁ ያጥሟችሁ አልደከማችሁ? ዛሬ እዩኝ ነው የምንለው እኛ፣ ስሙልኝ ነው የምንለው። ዳዊት በመዝሙሩ ወአርመምኩ ለሰናይ ለበጎ እንኳን ዝም አልኩኝ ነው ያለው። የክርስትና አንዱ ትልቁ ማሸነፊያ መሳሪያ ዝምታ ነው። ዝምታ ለአፌ ጠባቂ አቆምኩለት ነው። በአንደበቴ እንዳልስት፣ አፍ ካልተጠበቀ ያስታል። ብዙ ሰዎች በአንደበታቸው ስተዋል። ምላስ አጥንት የላትም፣ ነገር ግን አጥንት ትሰብራለች ይላል። አንደበት ካልተያዘ፣ አንደበት ካልተገራ፣ አንደበት መጥፎ ነገር ከመናገርን ካልተከለከለ ሁልጊዜ ጉዳቱ ብዙ ነው። እመቤታችን በተግባር ያሳየችን ዝምታ ነው። ጌታን በሆዷ ጸንሳ በማህፀኗ ውስጥ ለተጸነሰው ለክርስቶስ መላእክት ምስጋና ያቀርቡ ነበረ። ዝማሬ ማርያም ታደንን ርእሳ መንገለ ከርሳ፣ እመቤታችን ጆሮቿን ወደ ሆዷ ዘንበል አድርጋ በማህፀኗ ውስጥ ላለው ጌታ የሚቀርበውን ምስጋና ትሰማ ነበረ። ስሙልኝ ግን አላለችም። ስሙልኝ፣ ኑ አዳምጡ፣ እኔ የምወልደው እኔ የጸነስኩት ገብርኤል አምላክን ትወልጃለሽ ብሎኛልና አምላክ ነው ወልደው። ጎረቤቶቼ፣ ዘመዶቼ ኤልሳቤጥ ነይ ስሚ አላለችም እመቤታችን። ዝም። አንድ መነኩሴ ነበረ፣ ግብፃዊ መነኩሴ ነው። አባ አጋቶን ይባላል። የሚኖረው በግብፅ በረሃ ውስጥ በምነና ነው። በምነና በዓት ዘግቶ ይኖራል። አንድ ቀን ጭራሮ እንጨት እየሰበሰበ እያለ አንድ ሰው በአባ አጋቶን አጠገብ ሽው ብሎ እየሮጠ ያልፋል። አባ አጋቶን ቀና ብሎ አየው። ከጥቂት ደቂቃዎች በኋላ ደግሞ ቆመጥና ሾህ ተያዙ። ሌሎች 4 ሰዎች ከኋላ ይከተላሉ። አንተ መነኩሴ አሁን በዚህ በኩል አንድ ሰው አልፏል ብለው ጠየቁት። አዎ በዚህ ጋር ወረደ አላቸው። ተከታትለውት ሲሄዱ እንዴ ምንድነው ነገሩ? ሊገድሉት ይሆን እንዴ ይልና የያዘውን እንጨት አስቀምጦ ከፍ ያለ ስፍራ ላይ ዛፍ ላይ ወጥቶ ወደ ታች ሲመለከት አባ አጋቶን በጠቆማቸው መስመር ወይንም መንገድ ተከትለው ሄደው ያንን ያመለጠን ሰው ያዙት። መያዝ ብቻ ሳይሆን እያያቸው አባ አጋቶን ቀጥቅጠው ገደሉት። አባ አጋቶን በጣም አዘነ። አፌ በመናገርህ ወንድምህን ገደልክ፣ ከዛሬ ጀምሮ አትናገርም ብሎ አባ አጋቶን እድሜ ዘመኑን በአፉ ድንጋይ ጎርሶ ሳይናገር ነው ያለፈው። እና አንድ ጊዜ መናገራችን የሚጎዳ ከሆነ ዝም ማለት ይሻላል። ለዚህ ነው እንተናግሮ ይሄ ይሳር ነው። መናገር በሚገባን ቦታ መናገር፣ ዝም ማለት በሚገባ ቦታ ደግሞ ዝምታ። ለዚህ ነው እመቤታችን ሁሉን በውስጧ በልቦ ትይዝ ነበረ ብሎ የተናገረ። የልብ ሰው የንግግር ሳይሆን የተግባር ሰዎች እንድንሆን እግዚአብሔር ይርዳን።
ዛሬ እውቅና የሰጠናቸው የቤተ ክርስቲያናችን ልጆች፣ የቤተ ክርስቲያናችን ባለውለታዎች ከዛሬ 26 ዓመት በፊት ላደረጉት ውለታ ቤተ ክርስቲያን ከ26 ዓመት በኋላ አስታውሳ እውቅና ሰጥታለች። ለሺህ ዘመን ይታሰባሉ። በሕይወት እያሉ በሕይወተ ሥጋ ቢለዩ እቺ ቤተ ክርስቲያን ቅዳሴ በተቀደሰ መስዋዕት በተሰዋ ቁጥር እነዚህ ክቡራን፣ እነዚህ ታላላቅ፣ እነዚህ ቅዱሳን ምዕመናን ይታሰባሉ፣ ይዘከራሉ። ምክንያቱም ከእግዚአብሔር ጋር ቃል ገብተዋልና እኔ በምድር ላይ መሬት አለኝ፣ መሬቴን ለእግዚአብሔር ርስቴን ለእግዚአብሔር ሰጥቻለሁ፣ እግዚአብሔር ደግሞ የማያልፈውን ዘላለማዊ ሰማያዊውን ርስት ያወርሰኛል ብለው ስላመኑ ነው። መሬት በመሐረብ እየተለካ በሚሸጥበት ዓለም ላይ ይህንን ማድረጋቸው ሊያስመሰግናቸው ይገባል። እስቲ ስለነሱ እግዚአብሔርን አመስግኑ። ክብር ይገባቸዋል፣ ግን ምስጋናው ያንሳል። ይበቃል አይደለም እያሉ እኔ ደግሞ አስረዘምኩ እንደ ብዬ እግዚአብሔር ይስጥልን። ሪፖርቱንም ሰምተናል። የመንገድ ወይንም ይሄ ማዕዶቱን ድልድዩን ያዘጋጁ ኮሚቴዎች ያቀረቡትን ሪፖርት ሰምተናል። እጅግ የሚያስደስት ነው። በጥንቃቄ የተሰራ ነው። ከዛ በፊት ደግሞ ክብርት የደብሩ ምክትል ሊቀመንበር የሆኑት እንደዚሁ ያቀረቡትን በጣም ጥንቅቅ ያለ አጭር ሪፖርት ሰምተናል። ሁሉም የሚያስደስት ነው። ለእናንተ የምታውቁት ነገር ነው። እኛ ስንሰማው ግን ለእኛ ሰበር ዜና ስለሆነ በጣም ደስ ብሎናል። እናመሰግናለን። እግዚአብሔር ይስጥልን። ተው አታጨብጭቡ፣ እጃችሁን ያማችኋል። እግዚአብሔር ከሁላችን ጋር ይሁን። ስራ የሚሰራው ቦታ የሚለማው ፍቅር ሲኖር ነው። ፍቅር ካለ፣ አንድነት ካለ፣ መወያየት ካለ፣ መናበብ ካለ ሁሉ ነገር ቀላል ነው። ትናንትና እኔ ቀደም ብዬ ይሄን ቦታ አይቼዋለሁ። ዛሬ ደግሞ መጥቼ ሳየው በጣም ነው የተደነቅኩት። እንግዲህ ምዕመናን ይህንን ህንፃው ስታዩ ወደ ታች ጎንበስ ብላችሁ ነው። የዛሬ ዓመት ግን ቀና ብላችሁ ወደ ላይ የምታዩት ህንፃ ሊሆን ይገባል ብዬ አምናለሁ። ቅድም እንደቀረበው የስቅለት ዕለት እዛው ላይ ስላፉ ተሞልቶ እንሰግድበታለን ተብሏል። እንግዲህ 2 ወር አብይ ጾም ነው ያለው በዚህ ውስጥና በ2 ወራት ውስጥ ተአምር ታሪክ ሰርታችሁ ታስደንቁናላችሁ ብለን እናስባለን። ገንዘባችሁን ከእግዚአብሔር ገንዘብ ጋር በመቀላቀል ተአምር እንደምትሰሩና ትናንት የረፈደውን ጊዜ እንደምታካክሱ ተስፋ አደርጋለሁ። እግዚአብሔር ይባርካችሁ። የእግዚአብሔር ቸርነት የጻድቁ አባታችን የአቡነ ተክለ ሃይማኖት የአቡነ ገብረ መንፈስ ቅዱስ በረከት ረድኤት ከሁላችን ጋር ይሁን። አቡነ ዘበሰማያት ይሁን።